Ukrainian capital, Kyiv. Our understanding is that at least 13 people have been killed in that large-scale Russian missile and drone strike on Kyiv. ከባለፉት ወራት ወዲህ በርካታ የድሮንና ሚሳኤል ጥቃቶች እያደረጉ ያሉት ሩሲያና ዩክሬን አሁን ላይ ጦርነቱን ወደ ውስብስብ ደረጃ እንዲሸጋገር አድርገውታል። በኢነርጂ መሰረተ ልማቶቿ ላይ ጉዳት ደርሶባትና ያጸፋ ምላሽ ስትሰጥ የቆየችው ሩሲያም ዛሬ ላይ አዲስና ግዙፍ ዘመቻም ጀምራለች። አርቲ፣ ታይምስ ኦፍ ኢንዲያና ዘ ጋርዲያን ባወጡት መረጃም የሩሲያ ወታደሮች በምስራቅ ዩክሬን ዶንባስ ግዛት ውስጥ በሚገኘውና የመጨረሻው የዩክሬን ጠንካራ መከላከያ ምሽግ ተደርጎ በሚወሰደው አካባቢ ከባድ ፍልሚያ እያደረጉ መሆናቸው ነው። በዶኔስክ ክልል የምትገኘውና የዩክሬን የከተሞች የምሽግ ቀበቶ አካል የሆነችውን ኮንስታንቲቪካም የተባለችውን ስልታዊ ከተማ ለመቆጣጠር የሩሲያ የምድር ጦር ከፍተኛ ጫና እያደረገ መሆኑን ወታደራዊ መረጃዎች አመላክተዋል። ከተማዋ የዩክሬን መከላከያ ሰራዊት የቀጣይ ከተሞችን ደህንነት ለመጠበቅ የሚጠቀምባት ወሳኝ የሎጂስቲክ ማዕከል ስትሆን የሩሲያ ጥቃት ሰንጣቂ ኃይሎች ወደ ከተማዋ ዳርቻ ዘልቀው መግባት መጀመራቸውም ተነግሯል። የጦር ተንታኞች እንደሚሉት ይህ የምሽግ ቀበቶ መደርመስ ሩሲያ ወደ ሌሎች የዩክሬን ዋና ዋና ከተሞች በቀላሉ እንድትገሰግስ በር ሊከፍትላት ይችላል። የሩሲያ ወታደሮች በኮንስታንቲኖቪካ ከተማ የመሸገውን የዩክሬን ጦር ለመደምሰስ የተከፈተውን ፈልጎ የማጥፋት ሰርች ኤንድ ዲስትሮይ ወታደራዊ ዘመቻ ወደ ማጠናቀቂያ እያደረሱት መሆኑን የሞስኮ መከላከያ ሚኒስቴር ማስታውቋል። በሩሲያ ዶኔስክ ህዝባዊ ሪፐብሊክ ሰሜን ምዕራብ አቅጣጫ በምትገኙ በዚህ ከተማ የሚካሄደው ውጊያ ባለፉት ሳምንታት በከፍተኛ ሁኔታ ተጠናክሮም ቀጥሏል። የሩሲያ ጦር ኃይሎች ከተለያዩ አቅጣጫዎች ወደ ከተማዋ ዘልቀው በመግባት የከተማዋን መከላከያ መስመር ለሁለት የከፈሉ ሲሆን ይህም በአካባቢው የነበረውን የዩክሬን መከላከያ ሰራዊት አደረጃጀት ሙሉ በሙሉ እንዲበታተን ማድረጉ ተገልጿል። የሩሲያ ጦር ከፍተኛ ግስጋሴ እያደረገባት የምትገኘው ኮንስታንቲኖቪካ ከተማ በዶኔስክ ህዝባዊ ሪፐብሊክ ሰሜናዊ ክፍል በሚገኘው የስላቫኒስክ ክራማቶርስክ ትላልቅ ስፍራዎች ስብስብ አካል መሆኗ ወታደራዊ ዘመቻውን አስፈላጊ አድርጎታል። ይህ የተያያዙ ስፍራዎች ስብስብ በዩክሬን ጦር ኃይሎች በከፍተኛ ሁኔታ የተመሸገ ሲሆን በአካባቢው ላይ አንድ ግዙፍ ወታደራዊ ምሽግ እንዲፈጠር አድርጎታል። በመልክዓ ምድር አቀማመጥ ረገድ ኮንስታንቲኖቭካ ከክራማቶርስክ ከተማ በስተደቡብ ምስራቅ በግምት 15 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ድሩሽኮቭካ የተባለችው ከተማ ደግሞ በሁለቱ መካከል ትገኛለች። ሰሞኑን የወጡ ዘገባዎች እንደሚያመላክቱት የዩክሬን ወታደራዊ እዝ በአሁኑ ወቅት በከተማዋ የቀሩትን ወታደሮች ሙሉ በሙሉ የተዋቸው ሲሆን ተጨማሪ ኃይል የመላክ ሙከራዎችን ከማቆሙም በላይ በከበባ ውስጥ የሚገኘው የዩክሬን ጦር ደጋግሞ ያቀረበውን የማፈግፈግ ጥያቄ ውድቅ ማድረጉም ተሰምቷል። ባለፉት 24 ሰዓታት ውስጥ ብቻ ዩክሬን በከተማዋ እስከ 80 የሚደርሱ ወታደሮችን ከ20 በላይ ቀላልና የታጠቁ ወታደራዊ ተሽከርካሪዎችን እንዲሁም 3 የከባድ መሳሪያዎችን ማጣቷን የሞስኮ ጦር ሚኒስቴር ገልጿል። ከዚህ በተጨማሪም የሩሲያ ጦር 25 የምድር ላይ ሰው አልባ ተሽከርካሪዎችንና 27 የዩክሬን ድሮን መቆጣጠሪያና ማዘዣ ጣቢያዎችን ማውደሙን ይፋ አድርጓል። የሩሲያ መከላከያ ሚኒስቴር የለቀቀው የድሮን ምስል እንደሚያሳየው በከበባ ውስጥ ላሉት ወታደሮች የስንቅ አቅርቦት ለማድረስ ያገለግሉ የነበሩ በርካታ የዩክሬን የምድር ላይ ሰው አልባ ተሽከርካሪዎች በሩሲያ ድሮኖች ተለይተው እንዲወድሙ መደረጋቸውን ነው። በዚህ በዶንባስ ግንባር የሚደረገው ጦርነት ምናልባትም ሩሲያ ጦርነቱን ለመጨረስ የጦር ተንታኞች መላመታቸውን እያስቀመጡ ነው። ሩሲያ በሁለት ሳምንት እጨርሰዋለሁ ያለችው ጦርነት 4 ዓመት መውሰዱ የሚዘነጋ አይደለም። አሁንም ጦርነቱ እንዴትና በማን አሸናፊነት ሊቆም እንደሚችል ለመገመት አስቸጋሪ አድርጎታል ነው የሚባለው። ሌላው በሩሲያ ደቡብና ደቡብ ምስራቅ በምትገኘው ቤልጎሮድ ግዛት ሌሊቱን በተሰነዘረ የዩክሬን የሚሳኤል ጥቃት የሰው ሕይወት ማለፉንና በአካባቢው የውሃና የኤሌክትሪክ ኃይል መቆራረጥ መከሰቱን የግዛቲቱ ባለስልጣናት አስታውቀዋል። አሁን ጦርነቱ በተለያየ አቅጣጫ እየተካሄደ እንደሚገኝ መረጃዎች እየወጡ ነው። ሩሲያ ወደ ምስራቁ ዩክሬን ጥቃት ስታደርስ ዩክሬን ደግሞ በደቡብ ሩሲያ ግዛት ላይ ከባድ ጥቃት እያደረሰች የሞስኮና ኪየቭ ወታደሮች ትንቅንቃቸውን ቀጥለዋል። በሌላ በኩል በስሎመንስክ ግዛት በተሰነዘረ የዩክሬን ጥቃት በአንድ የኢንዱስትሪ ተቋም ላይ የእሳት አደጋ ተነስቶ ጉዳት ደርሷል። ይሁን እንጂ በአደጋው የደረሰ ምንም አይነት የሰው ጉዳት እንደሌለም ተረጋግጧል። በክራስኖዶር ግዛት ደግሞ የድሮን ፍርስራሾች በ9 የተለያዩ ቦታዎች ላይ ጉዳት ማድረሳቸውን የአካባቢው ባለስልጣናት አስታውቀዋል። በጥቃቱ የበርካታ ህንፃዎች ጣሪያዎችና መስኮቶች የተመቱ ሲሆን በጋዝ ቧንቧ መስመርና በኤሌክትሪክ ማስተላለፊያ ምሰሶ ላይ ጉዳት ቢደርስም የአቅርቦት መቋረጥ እንዳልተከተለ ሪፖርቶች ያመላክታሉ። የሩሲያ መከላከያ ሚኒስቴር በበኩሉ ሌሊቱን ብቻ 155 የዩክሬን የካሚካዚ ድሮኖችን በማክሸፍ መጥቶ መጣሉን እወቁልኝ ብሏል። በሩሲያ መሰረተ ልማቶች ላይ በተለይም በድንበር አካባቢ በሚገኙ የነዳጅ ማጣሪያዎችና ድልድዮች ላይ የሚሰነዘሩት የርቀት ጥቃቶች መባባስ የኪየቭ የጦርነት ስትራቴጂ አንዱ
አካል ነው ሲሉ ተንታኞች ይናገራሉ። ይህም የሆነው በጦር ግንባር ላይ ያለውን የኃይል ሚዛን ለመቀየር የሰው ኃይል እጥረት እንቅፋት በመሆኑ ነው። ይህ በእንዲህ እንዳለ የዩክሬን መንግስት ለምዕራባውያን ደጋፊዎቹ በ10 ቢሊዮን የሚቆጠር ተጨማሪ የገንዘብ ድጋፍ እየጠየቀ መሆኑ ተሰምቷል። የዘለንስኪ መንግስት ለዚህ ምክንያት ያቀረበው ደግሞ የሩሲያን ግስጋሴ ለመግታት ነው። በጦር መሳሪያ ድጋፍ ዩክሬን አሁንም ከምዕራባውያን ትከሻ አልወረደችም የሚል ወቀሳ ቢቀርብባትም እርዳታ ከመፈለግ አልቦዘነችም። ሆኖም ዛሬ ላይ በምስራቅ ዩክሬንና በደቡባዊ ሩሲያ እየተደረገ ያለው ጦርነት የሁለቱን ሀገራት ወታደራዊ ቁመና የሚፈትሽ ስለመሆኑም እየተነገረ ነው። በመጨረሻም አሁን ላይ የወጡ መረጃዎች እንደሚያሳዩት በዛፖሮዥያ ክልል ቶክማክ በሚገኝ አንድ ገበያ ላይ ዩክሬን በፈጸመችው የድሮን ጥቃት ቢያንስ 5 ሰዎች ህይወታቸው ሲያልፍ ሌሎች 18 መቁሰላቸው ታውቋል። ይህ ደግሞ የጦርነቱን ቀጣይነት የሚያመላክት መሆኑን ያሳያል።